የተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች ጽንፈኛው ህወሓትና ሻዕቢያ በመቀሌ ቢሮ መክፈታቸው ተመላክቷል። ይህን ጉዳዮች በትንታኔ የምንመለከተው አብይ መረጃችን ነው። የተከዜ ዘቦችም ከምን ጊዜውም በላይ ሙሉ በሙሉ ዝግጁ መሆናቸው ተመላክቷል። ይህን ጉዳዮችም አያይዘን የምንመለከተው ጉዳይ ይሆናል። ግብጽ በኢትዮጵያ ላይ እየሸቀለች እንደሚገኝ ያለ መረጃ አለ። ይህን ከተጨባጭ መረጃዎች ጋር አያይዘን የምንመለከተው ይሆናል። ሰላም ለሀገራችን ያድርግ። ጦር በየትኛው አቅጣጫ አይጠቅምም። ጽንፍና ጽንፈኝነት ይውደም። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ ፖለቲካዊ ጸጥታ ሁኔታዎች ላይ እጅግ ጠንካራ መልእክት አስተላልፏል። በዚህም ሻዕቢያ በመቀሌ ከተማ ቢሮ መክፈቱን አመላክቷል። ይፋዊ የቢሮ መክፈቻ ባይገልጽም ወይም ባይገልጹም ህወሓቶች ነገር ግን ቢሮ ከፍተው እየተንቀሳቀሱ እንደሆነ በግልጽ አመላክቷል። በተለይ ሻዕቢያ በሁሉም ቀጠኖች ማለት ይቻላል በትግራይ ክልል እየተንቀሳቀሰ መሆኑን አመላክቷል። የትግራይ ክልል ዋጋ እያስከፈለው እንደሚገኝ ጽንፈኛውን ህወሓትን ኮንነዋል። ሰላም ይቅደም፣ ጦር አይጠቅምም። እዚህ ጋር በተያያዘ የሀገራችን ሀብት ያለማቋረጥ የሚያፈሰው አባይ ግብጽ በረሃማውን ዓለማችን እያለመች ይገኛል። ኢትዮጵያና ትውልደ ኢትዮጵያውያን ልብ በሉ። ግብጽ በአባይ ወንዝ ላይ የምትሰራውን ፕሮጀክት ተመልከቱ። ወደ 170 ኪሎ ሜትር ገደማ የሚሸፍነው በረሃማ 800 ቢሊዮን የግብጽ ፓውንድ አውጥታ በስንዴ እያለማች ይገኛል። ግብጽ መሬቷ ለም አይደለም፣ መሬቷማ በረሃማ ነው። ለልማት ምቹ አይደለም። አባይ የሚገብረውን ወንዟንና ለማፈሯን እየተጠቀመች ወደ 170 ኪሎ ሜትር እርቀት የሚሸፍነውን በስንዴ እያለማች ይገኛል። ሀገራችን ለም መሬትና ለም ወንዝ አፈር እያለን ግብጽ ዛሬ እጇን ጣልቃ በማስገባት ለጦር ቀጠና ለማድረግ ሌት ተቀን እየሰራች ይገኛል። ለሰላማችን ዘብ እንቁም፣ ብሔራዊ ጥቅማችን እናስከብር። ህወሓት ከስሩ ይታወቃል። በጀነራሎቹም ገለጻ ሲሰጡ ተመልክተናል። አሰብን እንግዲህ ተቆጣጥረውት የነበሩ ያለ አንድ ምክንያት ለቀው ወጣው ለግብጽ ለኤርትራ አሳልፈው በመስጠት ዛሬ ዋጋ እያስከፈለን ይገኛል። ሰላም ይቅደም፣ ጽንፈኝነት ይውደም። ጽንፍና ጽንፍ ከህወሓት ተምረናል። ዛሬም የሱን አጀንዳ ለመድገም አንስራ። የፌዴራል መንግስት ዛሬ ሌላኛው ጉዳይ ማስታወቂያ ወጥቷል። በተለይ በሰሜኑ ጦርነት ህወሓት ጸረ ሰላም መሆኑን በግልጽ ያሳያል። በተለይ ማስታወቂያው ምንድነው? በሰሜኑ ጦርነት ህወሓት ያወደመውን የባቡር መስመር ማለት ነው ከአዋሽ እስከ ኮምቦልቻ አዲስ አበባ ያለውን መስመር መልሶ ለመጠገን እንግዲህ ለመሳተፍ ማስታወቂያ ወጥቷል ማለት ነው። በዋነኛነት ጉዳይ እንድናንሳ ያስገድደን ጸረ ሰላም ጸረ ልማት የሆነ ቡድን መሆኑን የሚያሳይ ነው። ይሄ ባቡር ለህዝብ የሚያገለግል ነው። በዚህ ጉዳት የደረሰበትን መልሶ ለመጠገን መንግስት ማስታወቂያ ወጥቷል። የሚገርመው መንግስትን መልሰን ስንወጋ፣ መንግስት መልሰን ስንተች አናፍርም። መንግስት አሁን ልማት ላይ ተጠምዶ ያለ እየሰራ ይገኛል። ለዚህ ደግሞ በሀሳብ ልዩነታችን በንግግር በድርድር እንፍታ እያለ ይገኛል። ጦርነት የማያዛልቅ የማይጠቅም መሆኑን በግልጽ ያሳያል። በአሰቃቂ ግድያ ተጠርጣሪ በቁጥጥር ስር ውሏል። በአዲስ አበባ የአየር ጤና አካባቢ ባለቤቷን በአሰቃቂ ሁኔታ ገድሎ አስከሬን በቪዲዮ ቀርጾ በቤተሰቦቹ በማስፈራራት ሲያሰራጭ የነበረው ደሳለኝ ሽመልስ በቁጥጥር ስር መዋሉ የፌዴራል ፖሊስ አስታውቋል። ተጠርጣሪ በጉራጌ ዞን መለስ አምባ ከተማ መያዙን ነው ያሳወቀው። በዚህም የሟች ተጎጂ ቤተሰቦችም ጥሩ ፍርድ እንዲሰጠው ለፌዴራል ፖሊስ እየጠየቁ ይገኛሉ ተብሏል። የኢትዮጵያ አየር መንገድ ከናይጄሪያ ነዳጅ በማስገባት መጀመሩ አስታውቋል። ከዚህ በፊት መግለጫ ሲሰጥ ነበር። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ቀጠና ግጭት ሳቢያ የተፈጠረው የነዳጅ እጥረት በመቋቋም ቻልኩ ከናይጄሪያ አውሮፕላን የነዳጅ ማስገባቱ በይፋ ገልጿል ማለት ነው። ይህም እንግዲህ ጥሩ አየርን የሚያስተነፍስ እንደሆነ ተመላክቷል። የናይጄሪያ እንግዲህ ጥሩ አቅርቦት ከኢትዮጵያ ጋር የደረሰው ስምምነት የንግድ ስምምነት አሁን በአጭሩ ስራ መግባቱና እያስገባ እንደሚገኝ የተመላከተ የሚገኘው። ውድ ቻናል ቢሱ ተከታታዮች ጦርነት የማያዛልቅ አይጠቅምም። ራያችን ለምን ሰላምና ልማት አናደርግም? ለዚህ ደግሞ የተከዜ ዘቦች ጥሩ ነገር እንማራለን። ህወሓት ስልጣን መንበር በነበረበት ጊዜ ማይካድራ ጭፍጨፋ አሁን በቅርብ የሚታወስ ነው። ከዛ በፊት ግን ዋጋ ሲያስከፍላቸው የነበሩት ተከዜዎች ያውቃሉ። ዛሬ ያ እንዳይመለስ በሰሜኑ ጦርነት ሙሉ በሙሉ የመከቱትን አሁን ለሁለተኛ ዙር የሚዘጋጀውን ጽንፈኛ ህወሓትን ለመመከት ጥሩ ዝግጅትና ጥሩ ቁመና ላይ እንደሚገኙ ግንቦት 12 2018 በትናንትናው ዕለት አሳይተዋል። ዛሬም
ነገም ዝግጁ ነን፣ ለልማትና ለሰላም ደግሞ ቆራጦች ነን እያሉ እየገለጹ ይገኛሉ። ከዚያም ወስጥ ተሻግሮ የሚመጣውን የህወሓት ወራሪ ቡድን እንዳመጣጡ መልሰን ለመሸኘት ሙሉ ዝግጅት እንዳደረጉ ተመላክቷል። ባይዘይ ወልቃይት በጣም እጅግ ስትራቴጂ የሆነች ሁሉም አይን የሚያርፍባት ሱዳን ህወሓት እና ሻቢያ አይኗ የሚያርፍባት የምድር ወደብ የደረቅ ወደብ ማለት እንችላለን። እጅግ የልማት እምብርት የፖለቲካው ስትራቴጂ ቦታ በብዙ ነገር ትፈልጋለች። በፖለቲካዊ ስትራቴጂ በልማት እምብርት በመሆኗ በእነዚህ ነገሮች ሁሉም አይን የሚያርፍባት የሰሜኑ እምብርት ቦታ ነች። ለዚህ ህወሓትም ሻቢያም ሱዳንም የሚፈልጓት ነው። ስለዚህ ተከዚህ ዘቦች ዛሬም ነገም ቁርጠኛ መሆናቸውን አመላክቷል። ጽንፈኛው ህወሓት ደግሞ አሳልፎ ለመሸጥ እየሰራ ይገኛል። የሚገርመው ግን የሚያሳዝነው አማራ ነጻ እናወጣለን የሚሉት የፋኖ ታጣቂዎች ለህወሓት አሳልፈው ለመስጠት እየሰሩ ነው የሚገኙት። ሻቢያ ዛሬ ከህወሓት ጋር አትቀጥልም። ይህን ቦታ ለመውረድ ዛሬም ቁርጠኛ መሆኗን ያሳያል። ፌዴራል መንግስት ከምን ጊዜውም በላይ ሀገር መከላከያ ሰራዊታችን ከምን ጊዜውም በላይ ሙሉ ዝግጅቱን አጠናቋን። ጦርነት አንፈልግም፣ ሰላም እንፈልጋለን። ገፍቶ ከመጣ ደግሞ ከሰሜኑ ጦርነት ያልተማረው ዛሬም ትምህርት ይሰጠዋል። ሁለተኛ ኮርስ ይሰጠዋል። ሰላም ይቅደም። ወደ ቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው መረጃ የቻይናና የሩሲያ ጉዳይም አሁን ትኩረት እየሳበ ይገኛል። በተለይ በሁለቱ በፖለቲካዊ ጉዳዮች ሙሉ ጠንካራ እያደረጋቸው እየመጣ ይገኛል ነው። ወደ ሁለንተናዊ ትብብርም እንደሚገቡ ከወዲኑ በሰፊው እየተገለጸ ይገኛል። በተለይ የሩሲያ ፕሬዝዳንት ወደ ቻይና ማቅናታቸው አንዱ የዚህ ጉዳይ አካል መሆኑ እየተገለጸ ነው የሚገኘው። አሜሪካን በንቃት እየተከታተለች እንደሆነ እየተገለጸ ይገኛል። ደስ የሚል ጉዳይ አለ። አሁን የወጣ የሚገኘው መረጃ ኢትዮጵያ በኃይል ምርት በአፍሪካ ቀዳሚ ደረጃ ላይ ተቀምጣለች። እዚህ በፊት ደቡብ አፍሪካ ነበረች፣ ዛሬ ኢትዮጵያ በቀዳሚነት ተቀምጣለች። በተለይ ታላቁ ህዳሴ ግድብ መጠናቀቁና ሙሉ በሙሉ ወደ ስራ መግባቱ ተከትሎ ኢትዮጵያ የምታመርተው የኃይል ምርት በአፍሪካ ቀዳሚነት አስቀምጧታል። እጅግ ደስ የሚል ጉዳይ ነው። ልማት ግን ለምን አናስቀድምም? ድህነት የሚሞቀን ይኖራል፣ እየሞቀን ያለን አለ። ለዚህ የሚያሳየው ደግሞ ጦርነት የሚጎስሙት ናቸው። እነዛ ጥቂት ፖለቲከኛ ተጠቃሚዎች ናቸው። በጦርነት የሚመጣ ለውጥ የለም። በጦርነት የሚመጣ እድገት የለም። እኔ በጣም የሚቆጨኝ የሚያሳዝነኝም እንደዚህ የተተረፈረፈ ስራ እያለ ለጦርነት ጊዜ ሰጠን ጊዜያችን ስናባክን በጣም ያሳፍራል። ሀገራችን እጅግ በርካታ ሀብቶች አሏት። ሰላማችን ብናስቀድም እጅግ በርካታ በአጭር ጊዜ መቀየር የምንችልበት እድሎች፣ አጋጣሚዎች አሉ። ለዚህ ደግሞ መንግስት በቁርጠኝነት እየሰራ ይገኛል። መንግስትን ራዕይ እንከተል፣ ሰላማችን እናስጠብቅ። መልካም ቀን ይሁንላችሁ ዘንድ እመኛለሁ።